አልተዘዋወረችም። ከባለፈው ክፍል ይቀጠለ። ምን ሆኜ ነው ብሏት ይሁን ለሚስቱ ዝም ብሎ መንዳት ቀጠለ። የነ ማህደርን ሰፈር አልፎ ሲሄድ ምንም አላልኩም። ወደ ጦር ኃይሎች ማቅናቱን ሳይ ውስጤ በደስታ ቀድሞ መቅለጥ ጀመረ። ከመጀመሪያው ይልቅ የዚያን ቀን መራመድ እስኪያቅተኝ አመመኝ። ነገረ ስራ ሁሉ የአውሬ ሆኖ ነበር። የማህደርን ንዴት እኔ ላይ ተወጣብኝ። ማታ ሰፈር አምጥቶ ጥሎኝ ሄደ። ደህና ደሪ እንኳን አላለኝም። ሁለተኛ አላገኘውም ብዬ ለራሴ ማልኩኝ። ግን ከዚያ ቀን ጀምሮ ሲፈልግ እዚያው አልቤርጎ እየወሰደ እንደፈለገ ይዝናናብኝ ጀመር። አንዳንዴ ከቀጠረኝ ከትምህርት ቤት ሁሉ ዘግቼ ወጥቼ አብሬው ይሄድ ነበር። ምንም ተስፋ እንደማደርግ እንጃ፣ ግን ተስፋ አድርግ ነበር። 12ኛ ክፍል ጨርሼ ኮሌጅ እስክንገባ ከ2 ዓመት በላይ ይሄ ነገር ቀጠለ። ማንም አያውቅም ነበር። ማህደር እንኳን ይህንን አታውቅም ነበር። ተጣብቀው እንደተወለዱ መንትዮች የማትለየኝ ማህደረ ያን ሁሉ ጊዜ እንዴት እንደታወረች ሳስብ እስከ ዛሬ ይገረማለሁ። አገር ምድሩ በሚያውቀው መኪና ድፍን ሜክሲኮ ልደታ የሚያውቀው ነጋዴ አንዲት ፍሬ ልጅ ሲያመላልስ እንዴት ወሬው ሚስቱ ጆሮ እንዳልደረሰ ሳስብ ይገርማለሁ። ዳኛ ናት። ሲነግሯት መረጃ ምስክር ምናምን ካላመጣችሁ አላምንም አለች። ወይስ ለሞላ ቆንጆ እዚች ምንም አያደርግም ብለው ከወሬ አቅም የማልበቃ ሆኜ ንቀውት ተውኝ። የ12ኛ ክፍል የዩኒቨርሲቲ መግቢያ ውጤት መጥቶልኝ ተደስቼ ባለሁበት ሰዓት አስገንዳጅ ነገር ተፈጠረ። አረገዝኩ። ለጋሽ አለምነህ ስነግረው ደነገጠ። ለመጀመሪያ ጊዜ እንደ ሰው አይቶ በስርዓት ምሳ ጋብዞ ቁጭ አድርጎ አወራኝ። ጽንሱ መውጣት አለበት ብሎ አሳመነኝ። ያን ሁሉ ነገር ማውራት አይጠበቅበትም ነበር እኮ። ዝም ብሎ አስውጭው ቢለኝ መልሴ እሺታ ነበር። ያኔ ግን በስርዓት ስላወራኝ ከጽንሱ መውረድ ይልቅ እኔ ጋር በአደባባይ ምሳ መብላቱን ነበር እንደ ትልቅ ክብር ያየሁት። አሁን ላይ ነው ፍርሃት መሆን የገባኝ። ታዲያ እስከ ዛሬ አስባለሁ፣ ያን ያህል ሚስቱ ጋር ሲኖር ልጅ አልነበራቸውም። እምቢ ብሏቸው ነው? ያልተሳሉት ታቦት ያልሞከሩት ሕክምና የለም ይባላል። እዚህ አስወጪው እያለ እዚያ ሲሳል ትንሽ እንኳን ቀር አይለውም? ወይንስ ልጅ በእኔ ወጥቶ መልከጥፉ እንዳይሆን ሰክቶ ነበር? እሺ ትዳሩ እንዳይፈርስ እንዳይበጠበጥ ይፈልግ፣ ግን ደግሞ ወጣት ተማሪ እያሳደደ ያወጣል። ከዚያ ወዲህ ትዳር የሚባለው ነገር ያስፈራኛል። ምኑም አይገባኝም። ምኑ ሰርግ እያለ ህዝቡ ላቡ ጠብ እስኪል የሚጨፍረው ለዚህ የሌባና ፖሊስ ድብቆሽ ነው። የሆነ ሆኖ ጋሽ አለምነህ የሚያውቀው ነርስ ይሁን ዶክተር እንጃ እሱ ጋር ልኮኝ ጽንሱን አስወጣሁት። እንዳሳመነኝ ቀላል አልነበረም። ያንን ነገር ካደረኩ በኋላ ለረጅም ጊዜ የቆየ የደም መፍሰስ ያስቸግረኝ ነበር። ሆስፒታል ሄዶ ለመታየት በመፍራቴ ረጅም ጊዜ ጥርሴን ነክሼ ቻልኩት። ቆይቶ መጥፎ ጠረን ያለው ፈሳሽ ከማህፀን እየወጣ ሰው ፊት መቀመጥ እስክስታቀቅ ድረስ ሲረብሸኝ ደፍሬ ታየሁት። ኢንፌክሽን ነው ብለው መድኃኒት ሰጡኝ። ሁሉም ነገር ከዚያ በኋላ ቆመልኝ፣ ከመንፈሴ በስተቀር። ላይመለስ አብሮ የሄደ አንዳች ነገር ውስጤ ነበር። ቢያንስ ከዛ በፊት መልከጥፉነቴ ከውጭ እንጂ ውስጤ ውብ ነው የሚል ስሜት ነበረኝ። ልክ እንደ ልብስ ብገለበት በዓለም ተወዳዳሪ የሌላት ቆንጆ ሴት የምትገለጥ አይነት። ከዚያ በኋላ ግን ውስጤም ውጪም አስቀያሚ መስሎ ታየኝ። ወደ ኮሌጅ የገባሁት በእንዲህ ያለ የስጋም የመንፈስም ስብራት ነበር። ቢሆንም ጋሽ አለምነህ ከውስጤ ሊወጣ አልቻለም። ክፉኛ ይናፍቀኝ ነበር። ብዙ ጊዜ ወይ ትምህርት ቤት ጉብዝናዬ አሊያም በማህደረ በኩል ከሚቀርቡኝ ወንዶች አንደኛቸውም ለፍቅር አስበውኝ አለማወልቃቸው የሚፈጥርብኝ ህመም የማስታግሰው ልዕልት የመሰለች ሚስቱን ትቶ እኔ ጋር የትኛ ወንድ ነበረ? ምድረ ኮሳሳ መጣችሁ ቀራችሁ እያልኩ ነበር። ማህደረም በሰልፍ ለፍቅር የሚሟጸናትን ወንዶች በእንቢታ እየሸኘች በግቢው መነኩሴዎች እስከ መባል ደርሰን ነበር።
እስከምመረቅ አንድም ወንድ ጋር ወጥቼ አላውቅም። በእርግጥ የምቀርባቸው ወንዶች ነበሩ፣ ግን ሁሉም እንደ መጋረጃ እኔን ወደ ጎን ሰብሰብ አድርገው ወደ ማህደረ የሚንጠራሩ ነበሩ። ማህደረ አሁን ያገባችው ባሏን ዮናስን ጨምሩ። የተመደብኩት ንግድ ስራ ኮሌጅ ስለነበር በየቀኑ ከቤቴ እየተመላለስኩ ስማር አልፎ አልፎ ጋሽ አለምነን አየው ነበር። ሲያሰኘው የአንገት ሰላምታ ሰጥቶ ያልፈኛል። በልካላረውም ከናካቴው ዘግቶኝ ይሄዳል። በመጨረሻ እንዴት እንደሆነ እንጃ ሚስቱ ጋር ጠቅልለው አሜሪካ ገቡ አሉ። ሄጃለሁ፣ ደህና ሁኚ፣ ማንን ገደለ? ይህንን ስሰማ እስከ መሞት ድረስ ወንድ የሚባል የሚቀርበኝ አልመሰለኝም ነበር። ከቤት ወደ ስራ፣ ከስራ ወደ ቤት መመላለስ የህይወት ዑደት በሆነበት በ8ኛው ዓመት እንደሆነ እንጃ ታክሲ ውስጥ አንዱ ቡጉራም ጥርስሽ ያምራል ብሎ ነጀሰኝ። ተሰብሬ የተገኘው እኔ ቶማስ የሚባል መንፈሰ ሰባራ ጋር ለዛ የሌለው ፍቅረኝነት ውስጥ ገባው። ውስጤን ያን ሁሉ ከበደለኝ ጋሽ አለምነህ ይልቅ ቶማስ ላይ ያጉረመርማል። ከዚያ ቀን እዚህ ራስ ሆቴል የነበረ የመጽሐፍ ምርቃት ዝግጅት ላይ የሄድኩት በሳምንት በፊት የገዛሁት ሚኒስከርት የት ልልበሰው እያልኩ ሳስብ እንዲሁ ስራ ቦታ ምናምን የሚለበስ አይነት አልነበረም። አንዲት አየር መንገድ የምትሰራ አስተናጋጅ ናት ከፊንላንድ አመጣሁት ያለችኝ። የሀበሻ ቀሚስ አይነት ጥልፍ ያለው የፈረንጅ ሚኒስከርት ገልብጬ ታጉን ሳየው ሜድ ኢን ቻይና ሚል፣ ከቻይና ፊንላንድ፣ ከፊንላንድ ኢትዮጵያ የመጣ ከርታታ ስደተኛ ቀሚስ። አንቺ እግርሽ ያምራል ሞክሪው ምናምን ብላኝ ብሩን እንኳን ገና አልከፈልኳትም። እና ጓደኛዬ ቶማስ የስነ ጽሁፍ ዝግጅት አለ ብሎ ስለጋበዘኝ ሚኒስከርቴን ለማሳየት ነበር የሄድኩት። ታዲያ ማህደረ ይዣት ሄድኩኝ። አብርሃም የሚባለውን ጸሐፊ መጽሐፍ አስነብቢያት በአንድ መጽሐፍ እንደ መውደድ አድርጓት ነበር መሰል። ያን ሰሞን ወሬዋ ሁሉ እሱ ሆኖ ነበር። በምንም ነገር ማህደረ እንደዚህ ነበረች። አንድ ነገር ትይዛለች፣ ግራ ቀኝ አትልም። ምንም እንኳን መጽሐፉን ሳውሳት አንብቤ እንደወደድኩት አጋንኜ ቢሆንም እሷ ስታደንቀው ምን ቢጻፍ ነው ብዬ ከሷ በኋላ ነበር ያነበብኩት። ሐዘን አልወድም፣ የለን መቻነሰን። በሳቅ ከሚፈተነጠርበት ደስታ አልፎ ጥርሴን የማያሳይበት አጋጣሚ ነው ለኔ። በሐዘን ብቆራመት ምን አተርፋለሁ? እዚህ ፊት ላይ እንኳን ሐዘር ተጨምሮበት ያ መጽሐፍ ያ ሰሞን የተወራለት የእናትና ልጅ ታሪክ ነበር። አንጀት የሚበላ ነገር አጋምሼ ተውኩት። አንዳንድ ሰው አለ ከአንዳንድ የተተኮሰው የማይስተው። የዚያ ቀን ማህደረና አብርሃም ተዋወቁ። ትውውቁ ትንሽ አስቂ ነገር ነበረው። ልክ ዝግጅቱ እንዳለቀ ቶማስ አብርሃምን አምጥቶ ሊያስተዋውቀን ወደፊት ሄዶ ነበር። የቶማስ ባህሪ ይገባኝና በውስጤ የማይታይ ፈገግታ አለ። አብርሃም እስኪወጣ ጠብቀን መተዋወቅ እንችል ነበር፣ ግን ማዘዝ እንደሚችል እንደ በግ ማንንም ጎትቶ ማምጣት እንደሚችል ማሳየት ፈልጓል። ይችንም ያችንም አልስታትም። እኔም ውስጥ አለች። ማህደረን ሊተዋወቁ የሚያስፈላስፉ ወንዶች እንደፈለጉ እንደ ማዛት ለማሳየት እንደዚህ አድርገኝ ነበር። ይህን እያሰብኩ ዞር ብሎ ማህደረ እንደለመደችው ጫማዋ ጠፍቶባት ወንበር ስር ትፈልጋለች። ግራ የሚገባኝ ይሄ ባህሪዋ ነው። የትም ትሂድ የት ስትቀመጥ የአንድ እግሯን ጫማ የማውለቅ አመል አለባት። ታዲያ አንዳንዴ ጫማዋ ይጠፋባታል። ጫማ ይጠፋ ትላለች። አትጨማላቂ፣ አንቺ ጫማ ፈላጊ አይደለሁም ብዬ ያው ማፋለግ አይቀርም። ጫማው ሳይገኝ ቶማስ ልክ ግዳይ እንደ ጣል አንበሳ አብርሃምን እጁን ይዞ እየጎተተ አጠገባችን ደረሰ። ገና ከመምጣቱ ገና ሳይታወቁ ምን ጠፍቷችሁ ነው አለ። ማህደረን እያየ ድንብርብር ብላ ወደ እግሯ እያሳየች ጫማዬ አለች። ባዶ እግሯን እየተመለከተ እንኳን ጠፋ፣ ባይጠፋ ይህን ቆንጆ እግራን ልናየው ነበር አለ። እስቲ አሁን ይህን ምን ይሉታል? ደግሞ የእርሷ መሽኮርመን። ወዲያው ራመድ ብሎ ጫማዋን ከሆነ ቦታ አገኘውና ይዞት መጣ። ታዲያ ቶማስ በኋላ ምን እንዲያደናብራታል? ጫማዋ እስኪጠፋ ድሮም ሴቶች ሲቆላችሁ እንዲህ ናችሁ ሆነ ብላ እግሯን ለማሳየት ይሆናል አለ።
እሱን ማስረዳት ድካም ስለሆነ ዝም አልኩት። ሰበብ ፈልጎ ሴቶችን ካልዘለፈ አይሆንለትም። በሽተኛ